ፖሊስ በሩን ከፍቶ ገብቶ ልጅቷን ይዘዋት ሄዱ። ከዛ ፖሊሶቹ በምን ሰበብ ነው የጠጣችው ምናምን ሲሏት እናቷ ተቆጥታት ነበረ። ለምንድን ልጆቹን ማለት የአረቦቹን ልጆች ትታ ሄዳ ነበር። ለምን ትተሽ ሄድሽ? ስራሽን ለምን አሰሪም በስነ ስርዓት ነው ያለቻት። ይሄኔ ተቆጣቻት። ከዛ በዚህ ምን ማለት ናቸው? ሁለቱም አበሻ ናቸው፣ እናትና ልጅ። ኦኬ። የአበሻዋ ልጅ ናት የጠጣችው። የአበሻዋ ልጅ ናት የጠጣችው፣ ልጇ ናት የጠጣችው። እናትየው ደግሞ ለምንድን ነው ልጆቹን ህፃኖቹን ትተሽ የምትሄጂው ወደዚህ ወደዛ ስራ አይደለ ወይ? ስልክሽን አቆሚ ምናምን ብላታለች። በዛ መሀል እቺ ልጅ ትገባና ትጠጣለች። ለአንድ ሰዓት አክል ቆይታለች ሽንት ቤት ውስጥ። እሺ አሁን ፖሊስ ይመጣና ከትላንት ወደ ሐሙስ ለታ በሩን ከፍቶ ሰብሮ ገብቶ ይዘዋት ወደ ሐኪም ቤት ይሄዳሉ። እሺ አሁን ምንም ያለችበትን ሁኔታም ምንም ነገር የምናውቀው ነገር የለም። እናትየው እዚህ ልጨልል ነው። ሰዎቹን ስንጠይቃቸው ዓርብ ዕለት ሰውየውንና አሰሪዋንና እናቷን ይዘው ይሄዱና የእናቷን መታወቂያ ጻፉት፣ ቃል ሰጡ። ሰውየውም ቃል ሰጠ፣ ተመለሱ። ያለችበትንም ደህንነት መጠየቅም አልተቻለም፣ ማየትም አልተቻለም። ዛሬ እኔ ማዳሟም ባላ ምን ላይ ነው እቺ ሴትዮ እዚህ ልታብድብን ነው ስለት እኔ ምንም ማድረግ አልችልም፣ ከፖሊስ ጣቢያ ፍቃድ መምጣት አለበት ነው የምትለው። ምን የሚል እኔ ምንም አልገባንም። እናትም እኔም አልገባንም። ኮንትራት ናቸው ሁለቱም ኮንትራት ናቸው፣ ህጋዊ ናቸው። ኦኬ ኮንትራታቸው በዚህ ቤት ነው። ሁለቱም እዛ ናቸው። አሁን እንዴት ነው ማለት አሁን እኔ ያልገባኝ ይቺ ልጅ ፖሊስ ይዟት ሄዷል፣ ሐኪም ቤት ወስዷታል። ከዛ በኋላ እናት ልጇን ማየት አትችልም፣ ሰውየው ራሱ ማየት አይችልም። ሰውየውስ እሺ ከፊሏስ? ስሚ እዚህ ሀገር ራስን ማጥፋት በሌላ ወንጀል ያስቀጣል። አይችልም ለራስን ለማጥፋት ሙከራ ማድረግ። አሁን እኮ ከልጅቷ መረጃ መውሰድ ይፈልጋሉ። ለምን ፖሊሶቹ በምን ሰበብ ነው የጠጣችው ብለዋል። ግን አሁን 24 ሰዓት አልፏት 3 ቀን ሞላት። እሱ ሌላ ጥያቄ ነው። ራሷ ላይ ይሄንን ስላደረገች ሌላ ጥያቄ ነው፣ ወንጀል። ኦኬ እሺ። አሁን ሰዎቹም ሄደው ማየትም አይችሉም ሐኪም ቤት ሲፈቀድላቸው። ያ ፖሊስ አረጋግጦ ጨርሶ ሲፈቅድ እኮ አለች እኮ ሴትዮዋም እኛ አሁን ማየትም አንችልም፣ እናትም ማየት አትችልም። ሄዳ ገና ከፖሊስ ጣቢያ ወረቀት መምጣት አለበት ነው የሚሉት። ምንድነው መሆን ያለባት? እናትየዋ ተረጋግታ መቀመጥ። ግን ትላንትና ከሐኪም ቤት ያው ተደውሎላት ነበር ለሴትዮዋ ላሰራው ማለት ነው። ደህና ናት ብለው ነግረውኛል እና እናት ተረጋጊ ብላታለች። ግን እንዴት እስከዛሬ ማየት አልተቻለም ብዬ ግራ ገባን። አይቻል አሁን እኮ ማስረዳሽን ሰማሽ ሳሪ። አንድ ሰው መጀመሪያ ራሱን የማጥፋት ሙከራ ካረገ ወንጀል አይቻልም። የመጀመሪያው ነገር ገና በዚህ ራሱ። ስለዚህ አሁን ምንም አይነት ነገር ቢሆን እነሱ እስከሚጨርሱ ድረስ ምንም አይነት ኢንፎርሜሽን የሚኖረው ባሰሪ ወይም ደግሞ በስፖንሰራቸው በማዳማችሁ ወይም በሰውየው በኩል ነው። ያ የሚሆነው ደግሞ እዚህ ጋር ይሄ ነገር አለ ተብሎ የሚጠየቀው ነገር ሲኖር ምናምን ነው መጠበቅ ግድ ነው። እሺ በቃ እሺ ሳርዬ እሺ ተረጋጊ በያት። ያኒ ይሄ ዋናው ደህና መሆኗ ሰላም መሆኗ ከታወቀ ሌላው ነገር ኖርማል ነው። ይሄ የህግ ጉዳይ ነው። አበቃ። እሺ ሳርዬ ንገሪያት። እነግራታለሁ። አይዞሽ እሺ በያት አለች እዚህ አይዞሽ። እሷ ልጅ ቤት ነው የምትሰራው፣ እኔ እናት ቤት ነው፣ ግን ጎን ለጎን ነው ግቢያችን ነው የተለያየ። አይዞሽ በያት። ኖርማሊ እንትናቱንም ያኒ ዋናው ደህና መሆኗ ነው ልጅቷ። ያው ትላንት ደውለው ደህና ናት ብላ ነግሯታለች። ደህና ባትሆንማ ደህና ለመሆኗን ይናገራሉ፣ ያለውን ነገር ይናገራሉ እኮ። ግን እንዳልሽው ሂዶ ለማየት ኤቭሪቲንግ እንትን ለማወቅ አትችልም። ቢኮዝ ኦፍ እንደነገርኩሽ አንድ ሰው ራሱን ማጥፋት አይችልም። እሺ ሳርዬ በጣም ነው ማመሰግነው። ባይዘው ወይ ደግሞ ሳሪ አሁን እናትየው ስለተቆጣቻት ብቻ አይመስለኝም ሌላ ነገር ነው። ያ ምክንያት ብቻማ ሊያስጠጣትም አይችልም። አንደኛ ይኸውልሽ የአረብ ልጅ ነው፣ 2 መንታዎች ናቸው፣ የ4 ዓመት ልጆች ናቸው። ለምን ትተሻቸው ሄድሽ? መኪና ቢበላቸውስ? ግቢው ክፍት ነው። ገባሽ? ያ ብቻ አይደለም ቁጣው ግን አሁን
እናትም ግራ የገባት ብዙ ነገር ተቃለው በዚች ሰከንድ እንደዚህ እንዴት ልትሆን ቻለች ብላ ነው እናት ግራ የገባት ነገር ይኖራል። ገባሽ? ወይ ፍቅራም ወይ ምን ብላ ሊሆን ይችላል። ምን ይታወቃል? ምን ታወ ያው እነሱም እንደዛ ነው ያሉት። ሌላ ነገር ነው እንጂ ይሄ እናት ኖርማል ነው የሚቆጣው። የእናት ቁጣ ነው። በዛ ላይ ደግሞ ያው የአረብን ልጅ መጠበቅ ትልቅ ከባድ ስራ ነው። ትክክል እናትየዋ ትክክል ናት አነጋገሯ። ምክንያቱም ነገ አንድ ነገር የሆኑ ልጆቹ አንድ ነገር ሆኖ ልጇን ከምታጣ ሀግማ በዛ ላይ እድለኛ ናቸው እናትና ልጅ አንድ ቤት መስራት አስብሽ። በጣም ደስ ይላል። ስለዚህ አዲ ይሄ ደግሞ ገባሽ እንደ እንትን ምናልባት አሁን ይኸውልሽ እናቷ ስላለች እነሱ ካለው ነገር አንፃር አገናዝበው ልጅቷን ይለቋታል እንጂ እዚህ ሀገር እንደነገርኩሽ ማንም ሰው ራሱ ፈጥሮች በህግ ያስቀጣል። ይሄ ደግሞ ትክክለኛ በቃ ህግ ነው። ደስ የሚለው ነገር እዚህ እናንተ መጠበቅ አለባችሁ። እሺ ሳርዬ፣ እሺ ነው ተባረኪ። አሜን። ምንም አይደለም። ምን ይቆያል? እምጋዙ ካላችሁ በአንድ ጊዜ ተስፋ የሚቆርጡት ለምንድን ነው ደግሞ? ቶሎ ብሎ ክሎሮክስ ላይ ምናምን ለምንድን ነው በእውነት? ያው አስተዳደጋችን አስተዳደጋችን እንዴት ነው ሳሪ? አባራፍ ያው ስልሽ እንደሆነ ይዳናል። ለምን ተቆጣችሁ? ለምን ተናገራችሁ ነው ወይስ ምንድነው? ምን ልበልሽ አሁን እሷ እናቷ ስለተቆጣቻት ለምን ልጆቹን አታይም ስላለቻት አይመስለኝም። ቤቢ ሰበብ ፈልጋ በዚህ አጋጣሚ ልጠቀም የሆነ ነገር አለ እንጂ ሌላ ነገርም አለ። ግን ይሄን ያህል ደግሞ ተስፋ አትቁረጡ። ህይወታችሁን እንትን ለማጥፋት ደግሞ ልጅ ያስበሽዋል። እናት አንድ ቤት እየሰው በጣም ከእናቷ ጋር አንድ ላይ እየሰራ በጣም ወይ እናቷ ሰው እንደው ጸጸቱን ትችለዋለች። በጣም ማርያም ሳሪ ወይ